السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين سباه لتنيا درساتنا جمرنا ينبرو رئيس باب إكرام أهل بيت رسول الله صلى الله عليه وسلم. يا الله ملك تنيا بيت سبن مكبر من كواكبن عندهم وبيان فضلهم درجاتهم مجلس من ملكة رئيسنا. أهل بيت رسول الله صلى الله عليه وسلم يا الله ملك تنيا بيت سبوج تبلو يتاوقوت በተለያየ ደረጃ ሊገለጽ እንደሚችል ባለፈው ነካ አድርገን ነበር። የመጀመሪያው ኢጥላቅ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ዓሊን ፋጢማን እና ሐሰን እና ሁሰይንን አንድ ላይ በአንድ ልብስ አልብሰው እነዚህ ቤተሰቦቼ ናቸው ብለው የገለጹበት አለና አህሉል በይት ሲባል የመጀመሪያው ኢጥላቅ በዚህ መልኩ የተገለጸበት አለ። ነገር ግን እዚህ ላይ የሚገደብ አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ከዚህ ያለፈ ሌሎችን እንደሚያካትት የጠቆመበት ቁርአናዊ መልእክት ስላለው ማለት ነው። ኢነማ ዩሪዱ አላህ ሊዩዝሂበ ዐንኩም الرجس ስለ ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች አደራ በተላለፈበት ቦታ ላይ ያ ኒሳእ ነብይ እናንተ የነብዩ ሴቶች ሆይ ለስቱነ ከአሐድን ሚን النساء እንደ ሌሎች ሴቶች አይደላችሁም የሚል ሱረቱል አሕዛብ ላይ የተላለፈ መልእክት አለ። ቀጥሎ አለፍ ብሎ ምን የሚላለው ኢነማ ዩሪዱ አላህ የሚፈልገው የሚሻው ሊዩዝሂበ ዐንኩም الرجس ከእናንተ ላይ ርክሰትን ሊያስወግድላችሁ ነው። አህለል በይት እናንተ የመልእክተኛው ቤተሰቦች ሆይ በሚል ነው የገለጻቸው። ስለ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እየተወራ አህለል በይት ብሎ ከገለጻቸው አህለል በይት የሚባለው ቁጥር ውስጥ አይገቡም አይባልም፣ አላህ እየገለጻቸው ነውና። ይሄን ማሳሰብ ማንሳት የሚያስፈልግበት ምክንያት ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ቂምና ጥላቻ ያረገዙ አካላት አሉ፣ አህለል በይት ውስጥ አይገቡም የሚሉ መጀመሪያ ላይ ያነሳሁትን ሐዲስ እንደማጣቀሻ ያነሱታል። ይሄ ልክ አይደለም፣ በቁርአን በግልጽ ተጠቅሰዋልና አህለል በይት የሚባለው ውስጥ። ሶስተኛው አህለል በይት ሲባል የሚጠቀሱት የሚወሱት እነማን ናቸው? ዘካ ክልክል የሆነባቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ቅርብ ቤተ ዘመዶች ናቸው። እነሱም አሉ ዐባስ የዐባስ ቤተሰቦች፣ የጃዕፈር ቤተሰቦች፣ የዓሊይ ቤተሰቦች፣ የዓቂል ቤተሰቦች በእነሱ ላይ ዘካ እርም ነው። በቅርብ የሚመጣው ሐዲስ ላይ ተጠቁሟል። እነዚህ አሉል በይት ወይም አህሉል በይት ተብለው ይጠራሉ። ሰፋ ለማለት ነው ከቀደሙ። ስለዚህ አንዷን ብቻ መዘን ሌላውን የምናገልበት አግባብ አይኖርም። ሁሉንም እንደ አውዱ እንረዳለን ማለት ነው። እነዚህን የነብዩን ሰለላሁ ዐለይሂ ወሰለም ቤተሰቦች በኢማን የታወቁ እስከሆኑ ድረስ ከዛም በኋላ የቀጠሉ የሳቸው ዝርዮች እንደዚሁ ቦታ አላቸው፣ ክብር አላቸው። አማኞች ይንከባከቧቸዋል፣ ይወዷቸዋል። ይህንን የሚመለከት ርዕስ ላይ ነው ያለነው። ቀጣዩ ሐዲስ ላይ በርዕሱ ስር የመጀመሪያው ሐዲስ وعن يزيد بن حيان كيزيد بن حيان ተይዞ قال እንዲህ አሉ انطلقت أنا وحسين بن سبرة انطلقت تጓዝኩኝ እኔና እንዲሁም حسين بن سبرة وعمر بن مسلم ሶስቱነን إلى زيد بن أرقم رضي الله عنه ወደ زيد بن أرقم ዘንድ ተጓዝን። زيد بن أرقم الخزرجي الأنصاري ከትንንሽ ሰሃቢዎች ውስጥ አንዱ ናቸው፣ በእድሜ ዝቅ ይሉ ከነበሩት። فلما جلسنا إليه كسوزند بتقمطن غيزي قال له حسين كسوستاچن አንዱ حسين بن سبرة ለሳቸው አሏቸው ለዘይድ ኢብኑ አርቀም
لقد لقيت برقد ما جنتهال يا زيد زيد هوي خيرا كثيرا بزو خيرنا جنتهال بزو ملكام نقرا جنتهال كذلك تقسنوا رأيت رسول الله صلى الله عليه وسلم يا الله ملك تنيان ايتهال وسمعت حديثه نقراچون حديثاچون سمتهال ሌሎችም እየሰሙ ነው ግን እዚህ ጋር የተፈለገው من فيه ቀጥታ ካፋቸው ሰምተሃል ካንደበታቸው وغزوت معه ከሳቸው ጋር ዘምተሃል وصليت خلفه ከኋላቸው ሰግደሃል እነዚህ ልዩ የሆኑ ማዕረጎች ናቸው ደረጃዎች ናቸው لقد لقيت برغጥ ማግኝተሃል يا زيد زيد ሆይ خيرا كثيرا ብዙ خيرنا ያገኘኸው حدثنا الناس كاوران يا زيد هوي ما سمعت من رسول الله صلى الله عليه وسلم كالله ملكتنيا يسمعون اسكي نغرن قال بزين غزي زيد بن ارقم انديهالو يا ابن اخي يا وندمي لج هو يالو والله لقد كبرت سني فالله ينبن برغتم ادني غفتوال كف بلوال وقدم عهدي زمني الفال رقال كنبي صلى الله عليه وسلم قال ينوركبت الزمن رقال الفال ونسيت بزيه التنسى ونسيت رسيتشالو بعض الذي كفيل يانن كنت أعي يجو ينبرون أعي أحفظ حفظ جو يجو ينبرون بزون رسيتشالهم كنت أعي من رسول الله صلى الله عليه وسلم كالله ملك تنيا يجي ينبرون بزور رسيتشالله فما حدثتكم سلوهنم ينقركواتشهون فاقبلوا وسدوا يازو وما لا يلا دركوتن دغمو يقومكوبتن دغمو فلا تكلفونيه اتجعلوا يتاسجددون የማስታውሰውን እነግራችኋለሁ ከዚህ ውጭ ሆነውን ደግሞ አታስገድዱኝ አሉ ثم قال ከዚያም አሉ قام رسول الله صلى الله عليه وسلم يا الله መልእክተኛ ተነሱ ቆሙ يوما ከለታት ባንዱ ቀን ፊና በእኛ ላይ ቆሙ ተነሱ خطيبا ሊመክሩ ድስኩር ሊያሰሙ بماء በሆነ የውሃ ቦታ የምንጭ ቦታ بماء በውሃ ማለት የምንጭ ቦታ ላይ ይድዓ የሚጠራ የሆነ خم ተብሎ የሚጠራ غدير خم የሚባል ቦታ ላይ بين مكة والمدينة በመካና በመዲና መሃል የሚገኝ ቦታ ላይ ጉዞ ላይ ሳሉ ሊመክሩን ኹጥባ ምክር ሊሰጡን ተነሱ فحمد الله እንደ ወትሯቸው እንደተለመደው አላህን አመሰገኑ واثنى عليه በሱላይ ውዳሴን አደረሱ ووعظ ገሰጹ وذكر እንዲሁም ዘከሩ አወሱ ሰዎችን ገሰጹ መከሩ ثم قال ከዚያም አሉ اما بعد ከዚህ በመቀጠል الا ايها الناس ንቁ እናንተ ሰዎች ሆይ الا ሰዎችን ማሳሰቢያ ንግግር ነው ትኩረታቸውን ሰብሰብ ልባቸውን መለስ እንዲያደርጉ ቀድሞ ከመልእክቱ ቀድሞ የሚነገር ቃል ነው አዋጅ ንቁ ايها الناس እናንተ ሰዎች ሆይ فانما انا اني بشر ሰው እንጂ ሌላ አይደለም ሰው ነኝ يوشك ይቀርባል اياتي ሊመጣ ይቀርባል رسول ربي የጌታዬ መልእክተኛ ሊመጣ ይቀርባል فاجيب ከዛ ምን ምላሽ ልሰጥ ተቀብዬ ልሄድ وانا تارك فيكم እኔ እናንተ ላይ እናንተ ውስጥ ትቻለሁ ثقلين ሁለት ከባድ ነገሮችን የተውኩ ነኝ ትቼ ነው የምሄደው اولهما ከሁለታቸው የመጀመሪያው كتاب الله يا الله መጽሐፍ ነው ቁርአን فيه በውስጡ አለ الهدى መመሪያ ሰዎች የሚቀኑበት መመሪያ አለ والنور برهان አለው فخذوا ስለሆነም ያዙ بكتاب الله يا الله መጽሐፍ ያዙ واستمسكوا به በሱላይም ጨምድዳችሁ አጥብቃችሁ ያዙ فحث النساس ቀሰቀሱ على كتاب الله بالله መጽሐፍ ላይ
አደራቸውን አሳሰቡ ወረገበ ፊሂ ወደሱም ሰዎችን አስከጀሉ ማለት የሚያስቋምጥ የሚያጓጓ የሆነ መልእክት ተናገሩ በሱ ላይ በቁርአን ዙሪያ ثم قال ከዚያም አሉ ወአህሉ በይቲ ሁለት ከባድ ነገሮችን አሳስባለሁ ነው ያሉት የመጀመሪያው ኪታቡላህ አሉ ሁለተኛው ወአህሉ በይቲ ቤተሰቦችን አደራ ኡዘክሩኩሙላህ በአላህ እገስጻችኋለሁ በአላህ አሳስባችኋለሁ ፊ አህሊ በይቲ በቤተሰቦቼ ጉዳይ ላይ ኡዘክሩኩሙላህ ፊ አህሊ በይቲ አሁንም ደግመው በቤተሰቦቼ ጉዳይ ላይ አሳስባችኋለሁ በአላህ አሳስባችኋለሁ አሉ فقال له حسين በዚህም ጊዜ ሁሰይን እንዲህ አሉ ሁሰይን ኢብኑ ሰብራ ዘገባው ላይ መግቢያችን ላይ ተጠቀሱት ወመን አህሉ በይቲሂ ቤተሰባቸው አህሉ በይት የሚባሉት እነማን ናቸው አሉ ያ ዘይዱ ዘይድ ሆይ አለይሰ ኒሳኡሁ ሴቶቻቸው ሚስቶቻቸው አይደሉምን ሚን አህሊ በይቲሂ ከቤተሰባቸው አይደሉምን ቃለ ኒሳኡሁ ሚን አህሊ በይቲሂ አዎ ሴቶቻቸው ሚስቶቻቸው ከቤተሰባቸው ከአህሉ በይቲህ ናቸው ወላኪን ነገር ግን አህሉ በይቲሂ የሳቸው እዚህ ጋር መጠቆም የተፈለገው አህሉ በይት የተባሉት መን ሑሪማ የተከለከሉት ናቸው አሰደቀተ ሰደቃን ዘካን የተከለከሉት ናቸው بعده ከሳቸው በኋላ قال ومن هم እነማን ናቸው እነሱ قال هم آل علي يا علي ቤተሰቦች وآل عقيل يا عقيل ቤተሰቦች عقيل يا علي ወንድም ናቸው وآل جعفر يا جعفر ቤተሰቦች ቤተሰብ እንደዚሁ ጃዕፈርም የዓሊ ወንድም ናቸው وآل عباس የነብዩ ሰለላሁ ዐለይሂ ወሰለም አጎት አባስ የአባስ ቤተሰብ እነዚህ ናቸው አሉ قال ከዚያም አሉ كل هؤلاء قال እዚህ ላይ ማን ነው ከኋላ የተጠቀሱት ሁሰይን በዚህን ጊዜ ምን አሉ كل هؤلاء እነዚህ በሙሉ حرم الصدقة زكاة ተከልክለዋል ማለት ነው قال نعم أول رواه مسلم يزقبوت حديث ነው መልእክት ነው وفي رواية بل إلى زقبا دقمو ألا أواج نقوال النبي صلى الله عليه وسلم وإني تارك فيكم ثقلين أني بنان دوست أولاد كبار نقروتشن تتشالو أحدهما كتاب الله عندن يوي الله مسآفنا قرآن وهو حبل الله أرسو يا الله قمدنو من اتبعه يتكتلو كان على هدى أرسو كأن بهنا قدانا لي بكأن منقر لينا يالو ومن تركه السنيتو على ضلالة تمت لينا يالو بلو قلز أوان تنش ملت سنبالي توسنا مبراري لمن ساتي أكل بزيه دنك هنا تاريخ وسط زيد بن حيان استلالافيو تلقم نجر استلالفولنال حسين بن سبرة እና عمر بن مسلم ጋር አንድ ላይ ወደ ዘይድ ብኑ አርቀም ዘንድ ተጓዝን ነው ያሉት ዘይድ ብኑ አርቀም الخزرجي الانصاري በእድሜ አነስ ይሉ ከነበሩ ሰሃቢዎች ውስጥ አንዱ ናቸው እና ምን አልናቸው ከሳቸው ጋር ምን እንወስዳለን ከዚህ ታላላቆችን መዘየር ዕልም ያላቸው ጋር መገናኘት የሚወደድ የሚፈለግ እንደሆነ በተለይ ፊትና በሚነግስበት ጊዜ ፈተና በሚገጥም ጊዜ ተውጂሃት ለመውሰድ ዑለማዎች ዘንድ መቅረብ የተወደደ ነው አስፈላጊ ነው እና ከሳቸው ጋር ሄድንና ከተቀመጥን በኋላ እንዲህ አልናቸው لقد لقيت يا زيد خيرا كثيرا زيد ሆይ በርግጥም አንተ ብዙ ኸይር ነው ያገኘኸው የአላህ መልእክተኛን አይተሃል ንግግራቸውን ሰምተሃል ከሳቸው ጋር ዘምተሃል ከኋላቸው ሰግደሃል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እንዲህ አይነት ትልልቅ የሆኑ መልካም ነገሮችን ያገኙ ናቸው ከመልእክተኛው እሳቸውን መመልከት በእሳቸው ጊዜ መኖር ከእሳቸው ጋር መገናኘት ሰሃባ ያደረጋቸው ይሄ ነው አማኝ ሆኖ ከእሳቸው ጋር የተገናኘ ሁሉ ሰሃቢይ ነው ይሄ ትልቅ ደረጃ ነው በዛ ውስጥ ምን ኸይሮች አሉ ንግግራቸውን መስማት ከእሳቸው ጋር መዝመት
ዋጋው ቀላል አይደለም ለዚህም ነው ከሌ የሚባለው ሰሃቢ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይሄን ያክል ዘመቻ ወጥቷል በዚህ ዘመቻ ላይ ተካፍሏል ተብሎ የሚጠቀሰው ያለ ምክንያት አይደለም ትልቅ ዋጋ ስላለው ነው ከሳቸው ጋር ዘምተሃል ከኋላቸው ሰግደሃል ዱዓ ሲያደርጉ አሚን ብለሃል ይሄ ትልቅ ነገር ነው ቀላል ዋጋ አይደለም لقد لقيت يا زيد خيرا كثيرا زيد ሆይ በርግጥም ብዙ ኸይርን ያገኘው እየተቆጩ ይሄ ቢኖር ራሳቸው እየቋመጡ ነው ያሉት ነገር ታቢዒዎች የአላህ ዝነት በሳቸው ላይ ይሁንና ሰሃቦችን በዚህ መልኩ ያሳደዱ ዒልም ይቀስሙ ነበር እና ስለ ሰሃቦች ሲነሳ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነሳ የሚሰማቸው ስሜት ለየት ያለ ነበር እኛ ጋር ቢሆኑ መሬት አናስነካቸውም ነበር እንሸከማቸው ነበር የመሳሰሉ ነገሮች ያጋጥማል እውነተኛ ስሜታቸውን ነው የሚገልጹት ነገር ግን ሰሃቦች ደግሞ በዚህ ነገር ላይ ጫን ይሏቸው ነበር ግዴላችሁም በውስጣችን ስንት አይነት ፈተና የገጠመው ሰው ነበር ይላሉ በዘመናቸው ተገኝቶ የሚመለከተው ተአምር ያልረታው ያላሸነፈው ለዛ እጅ ያልሰጠ ስንት ሰው አልፏል በቤተሰቦቹ ክህደት የተፈተነ ስንት ሰው አልፏል አማኝ ሆኖ የነብዩን ሰለላሁ ዐለይሂ ወሰለም ትዕዛዝ ኋላ የመጣው ሰው እንደሚያስበው ቀለል ብሎ ለመፈጸም ያልቀለለው ስንት ሰው አልፏል ብዙ ነገር አለ የኸንደቅ ጦርነት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በመካ ሙሽሪኮችና አጋሮቻቸው መዲናን ከበው በነበረበት ሰዓት አቡ ሱፊያን እና ሌሎች ማጋጅ ጦሮች ከበው በነበረበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የነዚህን ሰዎች ሁኔታ አይቶልኝ የሚመጣ በመልካም እንደሚመለስ ዋስትና ምሰጠው አሉ ጸጥ ነው ያሉት ታላላቅ ሰሃቢዎች ባሉበት ማን ነው ዋስትና ምሰጠው በሰላም ይመለሳል እኮ እንዳይሰጋ እኔ ዋስትና ቃል ገባለሁ ዝም ነው ያሉት ማን ነው የነዚህን ሰዎች ሁኔታ መረጃ ይዞልኝ የሚመጣ በጀነት ዋስትና ምሰጠው ጸጥ ነው ያሉት ማን ነው የነዚህን ሰዎች ሁኔታ መረጃ ይዞልኝ የሚመጣ በጀነት ከኔ ጋር መጎራበትን ዋስትና የምሰጠው ዝም ነው ያሉት በዚህን ጊዜ ሁዘይፋ ተነስ ሄደ እነዚህ ሰዎች ጋር ያለውን ነገር አጣርተህ ትመጣለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም የፈለኩት ምንድነው እነዚያ ታላላቅ ሰሃቦች ፊትናን በተመለከተ ከሩቅ ስንሆንና ስንገባበት አንድ አይደለም ደረጃ ሁኔታ ይለያያል እና አንዳንዴ ከሩቅ ሆነን ስናስበው ምን ነው ያኔ በነበርኩ እንላለን ጉዳይ ላይ ስንገባ ግን ሁኔታው መልኩ ሊለይ ይችላል አያያዛችን ሊለይ ይችላል ብቻ ምንም ይሁን ምን ሰሃቦች በታሪክ አጋጣሚ ዘመናቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ድንገት የገጠመ ትውልድ አይደለም ለነብዩ ሰለላሁ ዐለይሂ ወሰለም ጓደኝነት አላህ የመረጣቸው ሰዎች ናቸው ደረጃቸው ትልቅ ከገድሎቻቸው ውስጥ አንዱ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ንግግርን መስማታቸው እሳቸውን ማየታቸው ከእሳቸው ኋላ መስገዳቸው ከእሳቸው ጋር መዝመታቸው በርካታ ፈተና ማሳለፋቸው አማኞች ቁጥራቸው ጥቂት በነበረበት ጊዜ ጠላት ቁጥሩ እንደ አሸን የፈላ በነበረበት ጊዜ ያን ሁሉ መስዋዕትነት መክፈል ማለት ዋጋው ቀላል አይደለም እና እንዲህ አይነት የኸይር ዘመን ላይ ኖርሃልና እስኪ ከአላህ መልእክተኛ የሰማኸውን ንገረን ብለን ጠየቅነው የወንድሜ ልጅ ሆይ አለ አረቦች እንዲህ አይነት አቀራረብ አላቸው ሰዎችን ሲያቀርቡ ትንንሾቹም ታላቃቸውን አጎቴ ሆይ ይላሉ በእናት በኩል የሆነ ያክል ዝምድና በጎሳ ሊሆን ይችላል ራቅ ሊል ይችላል ብቻ የሚገናኙበት ሲኖር ያ ኻል ሆይ ኻል የእናት ወንድም የሹማ እንደሚባለው ያ አም አጎት ሆይ የወንድሜ ልጅ ሆይ የእህቴ ልጅ ሆይ እያሉ ያናገራሉ የወንድሜ ልጅ ሆይ والله لقد كبرت سني وقدم عهدي ونسيت بعض الذي كنت أعي من رسول الله صلى الله عليه وسلم እድሜ ገብቷል ከመልእክተኛው የተለየሁበት ዘመን ርቋል በዚህ የተነሳ ብዙ ነገሮችን ያፈድኳቸው ረስቻለሁ የእድሜ መግፋት የዘመን ዒልም የተቀሰመበት ጊዜ መራቅ ዒልም እንዲሳሳ እንዲዘነጋ ያደርጋል እና ከሰማሁት
ቀላል ከፊሉን ረስቻለሁኝ ዘንግቻለሁና መነግራችሁን ውሰዱ ያልሆነውን ደግሞ እንዳትጫኑኝ አሉ ምን እንወስዳለን ሰዎች የፈለገ ዕልም ላይ ቢኖሩ በሚነግሩን ነገር ላይ ቆጠብ ብሎ ከነገሩን መጫና ያስፈልግም ወይ ለቦታው የሚመጥነው ይሄ ነው ብለው ሊሆን ይችላል ወይ የሆነ ነገር እርግጠኛ ያልሆኑበት ሊኖር ይችላል የሰጡንን ይዘን ማብራሪያ ልንጠይቅ እንችላለን አልፈን ግን መጨናነቅ መጫና ያስፈልግም ማለት ነው የምሰጣችሁን ውሰዱ ካልሆነ ግን እንዳታጨናንቁኝ አሉ እንዳትጫኑኝ አሉ ከዛ ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም በአንድ ወቅት ኹም የሚባል ቦታ ላይ ገዲር ኹም የሆነ ውሃ ከምንጭ እየወረደ የሚሰባሰብበት ቦታ አለ እዛ ቦታ ላይ በመካና መዲና መካከል የሚገኝ ቦታ በደረስንበት ዘወትር እንደሚያደርጉት ዳዕዋ ሲያደርጉ ኹጥባ ሲያደርጉ ኢነል ሐምደሊላህ نحمده ونستعينه إلى آخره የተለመደው አላህን ያመሰግናሉ ያወድሳሉ ይገስጻሉ በተቅዋ ሰዎችን አላህን እንዲፈሩ ያሳስባሉ ያስታውሳሉ እንደተለመደው ይሄን ካደረጉ በኋላ አማ بعد ከዚህ በመቀጠል አሉ ከዛ የሚፈልጉት ማሳሰብ የፈለጉት የሆነ ነጥብ ይኖራል ያን ይናገራሉ አማ بعد ካሉ በኋላ አላ ايها الناس ንቁ እናንተ ሰዎች ሆይ እኔ ሰው ነኝ አሉ ኢንማ አና በሸር ኢንማ አለቱ ሐስር ገዳቢ ነች ሰው እንጂ ሌላ አይደለሁም አሉ ሰው እንጂ ሌላ አይደለሁም እኔ ስለዚህ የሰው ልጅ ላይ የሚገጥሙ ነገሮች ይገጥማቸዋል እዚህ ላይ የሚጠቆመው ምንድነው ዩሺኩ አንተ አያቲ ያ ረሱል ረቢ ፈኡጂብ የጌታዬ መልእክተኛ ማለት መለከል መውት ይመጣና ተቀብዬ የምሄድበት ጊዜ ይቀርብ ይሆናል አሉ ሞት ይመጣል የሰው ልጅ የሚገጥመው ይሄን ነው ያስታውሱ ያለው አስታውሱ በሀገራችን ወልዮች ተብለው ከሚታሰቡት ውስጥ እከሌኮ መልአክ ናቸው መላእክት ናቸው እከሌኮ አይሞቱም እከሌኮ ቢሞቱም ሌላ ሀገር ይወጣሉ እየተባለ የሚወራላቸው ስንትና ስንት ሰዎች አሉ ለእንዲህ አይነት ነገሮች ጆሮ ባይተዋር የሆነ ሰው ዝም ብለን እየፈጠርን የምናወራ ሊመስለው ይችላል በሐቂቃ በተጨባጭ ያሉ ነገሮች ናቸው እነዚህ ነገሮች ከኔ የሚባሉ ሼክ ሞቱ ሲባል የሆነ ሀገር ወጡ ተብሎ ይወራል እከሌ አይሞቱም አደም ሲፈጠር ጭቃው ሲቦካ ውሃ ግዘናል እንደ መላእክት ብለዋል ሼክ ጫሊ እየተባለ ይወራል ብዙ አጃኢብ የሆኑ ነገሮች ተረት ናቸው ባዶ እምነት ናቸው ሐሰት ቅጥፈቶች ናቸው ነገር ግን የበርካቶችን በዲን ስም በእስላም ስም ስለሚቀርቡ የበርካቶችን እምነት የወዘወዙ ስንት ነገሮች አሉ ነገር ግን እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም የፍጡር ሁሉ አይነት አቁንጮ ከመሆናቸው ጋር እኔ ሰው እንጂ ሌላ አይደለሁም ቁርአንም ላይ አውጅ ብሏቸዋል አይደለ ወል ኢንማ አነ በሸር ሰው ነኝ ብለህ አውጅ ተናገር ነው ያላቸው እኔ ሰው ነኝ የጌታዬ መልእክተኛ ማለት የትኛው ነው የተፈለገው መለከል መውት ሞት ላይ የተወከለው መልአክ ይመጣና ጥሪውን ተቀብዬ የምሄድበት ጊዜ ይቀርባል ስሞት ጊዜ አደራ ማሳስባችሁ ነገር አለ እሱ ምንድነው ወአነ ታሪኩም ፊኩም ثقلين ሁለት ከባድ ነገሮች እናንተ ውስጥ ትቻለሁ ለምን ከባድ ተባሉ ነገራቸው በጣም የከበደ ስለሆነ በእነሱ ላይ ያለው አደራ ከባድ በመሆኑ የተነሳ እና ሁለት ከባድ ነገሮች እናንተ ውስጥ ትቻለሁ የመጀመሪያው አላህ መጽሐፍ ነው ኪታቡላህ فيه الهدى والنور በውስጡ ቅን የሆነ መመሪያ አለ ብርሃን አለ ሰዎች ሐቅና ባጢልን የሚለዩበት ጨለማና ብርሃን የሚለዩበት መለያ አለ ፉርቃን ነው እሱን አጥብቃችሁ ያዙ فخذوا بكتاب الله واستمسكوا به አጥብቃችሁ ያዙት በመማር በማስተማር መልእክቱን በማስተራጨት በብዙ መልኩ የቁርአን አደራ አለብን አደራችን እየተወጣን ነው ወይ ራሳችን ተገቢ ትኩረት ሰጥተን እንቀራዋለን ወይ እንከታተለዋለን ወይ 29 ፊደል አገጣጥሞ መቅራት አቅቶት እድሜ ልኩን ቁርአን አልቀራሁም እያለ ይኖራል ሰው እንዴት ነው ቁርአን አልቀራሁም ያሳፍራል ኢላመታ እስከመቼ ነው አልቀራሁም እያለ ምን ነው ሰው እየቀራ ይክበደው ሁሌ አልቀራሁም እያለ እንዴት ይኖራል ጀምሮት ይክበደው ከከበደም በልፋቱ ልክ አጅሩ አይቋረጥም ልፋት ላይ ነው ያለው ትጋት ላይ ነው ያለው አልহামዱሊላህ መንገዱ ላይ ነው ያለው ገባውም አልገባውም ነገር ግን እርግፍ አርጎ ትቶ
ስንት በዱንያ ጉዳይ ላይ እየሰመጥን ከቁርአን መራቅ በጣም አሳፋሪ ነገር ነው። 29 ፊደል ምንም አዲስ ነገር የለም። አንድ የማንበብ ቢለምድ ከባድ ነገር ነው ወይ? የአማርኛ ፊደል ስንት ነው? 300 ምናምን ፊደል አይደል? ይሄን አገጣጥሞ እያነበበ 29 ፊደል አገጣጥሞ መሐፈዝ መቅራት ይከብዳል ሰው። ይሄ የሚያሳፍር ነገር ነው። ትኩረት ብንሰጠው የእውነት ከባድ ነገር አይደለም። ከልብ ካለቀሱም ባይገደም ይባላል። የትኩረት መስጠትና ለመስጠት ጉዳይ ነው። ከየቀናችን ሰዓት እንስጥ። ዛሬ መማሪያ መንገዶች በስተዋል፣ በጣም ቀለዋል። ለሚዘናጋ ደግሞ መዘናጊያው መንገድ በዛው ልክ ብዙ ጥፍ ሰፍቷል። ስለዚህ እጃችን ላይ ያለው ሞባይል መማሪያችን ነው። ገንዘብ ያለው ሰው ቀጥሮ መማር ይችላል በሌሎችም መንገዶች። ስለዚህ ቁርአንን ተገቢ ትኩረት ሰጥተን ልንቀራ ይገባል። ለፍዙን የቀራ በሚችለው መጠን ተፍሲሩን ሊቀራ ይችላል፣ ሊያዳምጥ ይችላል። ወደ ተግባር ማስገኘት፣ ልጆችን ማስተማር፣ በየገጠሩ ቁርአን እንዲደርስ ማስተራጨት። ቁርአን መሐፈዝ ብቻውን በቂ አይደለም። ቁርአን ለፍዙ መቅራት ብቻውን በቂ አይደለም። ቁርአን የቀራ ሰው እንደዚህ ከፈረ ብለው ያወራሉ፣ ይደነቃሉ። ለፍዙ ብቻውን ጋሻ መከላከያ ዋስትና አይደለም። መልእክቱን መያዝ አለበት። ብዙ የሚከፍሩ አካባቢዎች ያመናል ስንሰማ፣ በዱንያ ጥቅም በርካሽ ነገር እንደተወሰዱ ስናውቅ ያንን ለመሸፈን እንነጋገራለን። ከዚያ የበለጠ የቁርአንን መልእክት ተውሂድን እንዲገነዘቡ ነው መጨነቅ ያለብን። እነዚህ በጥቅም የሚወሰዱ ሰዎች ካሉበት ችግር በባሰ ችግር ላይ ሆነው እምነታቸውን የጠበቁ ብዙ አካባቢዎች አሉ። የያዛቸው ምንድነው? በችግር ቢሆን እኮ እነዛ የሚወሰዱ ነበር። የያዙት የኩፍርን አደጋ የኢማንን ዋጋ አለመረዳት ነው ሰዎችን ወደ ኩፍር እየወሰዳቸው ያለው። ስለዚህ የቁርአን መልእክት ሰዎች ዘንድ እንዲደርስ የምንችለውን ሰበብ ልናደርስ ይገባል። እና ነብዩ ሰለላሁ ዐለይሂ ወሰለም ሰቀለይን ሁለት ከባድ ነገሮች አሉ ብለው አንዱ በቀዳሚነት ያሳሰቡት የቁርአን ጉዳይ ነው። ፈኹዙ ቢኪታቢላህ ወስተምሲኩ ቢሂ። ራሳችን አያያዛችን ማየት ነው። ለትምህርት ሲሆን ስንትና ስንት ገንዘብ እናወጣለን። ለቁርአን አስተማሪ ግን ያለን ትኩረት ማየት ነው። አሳፋሪ ነው። ልጃችን ትምህርቱ ላይ ሲደክም ከቁርአን ቤት እናስቀረዋለን። ልጃችን ለትምህርት ቤት ሲሆን አላፍ ገንዘብ እናወጣለን። ቁርአን አስተማሪ ሲመጣ ትንሽ ነገር ነው መክፈል የምንፈልገው፣ መስጠት የምንፈልገው። ለቁርአን እንዴት ይሄን ሁሉ ያስከፍላሉ የሚል ጥያቄ እናነሳለን። ለምን ለትምህርቱ እንደዛ አንልም? አዎ ቁርአን በነፃ ነበር መሰጠት የነበረበት። ጊዜው ግን ከባድ ነው ዛሬ እናውቀዋለን። ራሳችንን ብንወስድ ሰው መኖር እየከበደው ነው ያለው አይደለ? የቁርአን አስተማሪዎችን ብንችል ከጎናቸው ነው መቆም ያለብን። የወር ሳይጠብቁ ከጎናቸው ሙሉ በሙሉ የሚችል ሰው፣ አኺራውን የሚያስብ ሰው የበለጠ አጅር የሚያስብበት ነገር ነው። ያ መሆን አልቻለም፣ ቢያንስ ለልጆቹ የሚያስፈልገውን መጠን ከፍሎ በጥሩ ሁኔታ ሊያስተምር ይገባል። ባጭሩ ይሄ ማነሳው እንደ ምሳሌ ያክል ነው። ቁርአን ላይ አደራ ልንባባል ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ በጥብቅ አሳስበዋልና ስለ ቁርአን አሳስቡ፣ አነሳሱ። ሰዎች ቁርአንን በመማር ያለውን ዋጋ፣ የቁርአንን ታላቅነት እንዲረዱ ረጋብ አነሳሱ፣ ዋጋውን እንዲጓጉ አደረጉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው ከሰው ሁሉ በላጩ መን ተዓለመ አልቁርአን ወዓለመ፣ ቁርአንን ተምሮ ያስተማረ ነው ያሉት። ስለዚህ መማሩም ማስተማሩም ራሱን የቻለ ትልቅ ዋጋ ስላለው ተገቢ ትኩረት ልንሰጥ ይገባል። ያለንበት ርዕስ ጋር ግን ይሄ አይደለም የተፈለገው። እግረ መንገድ አብሮ ስለተነሳ ነው፣ ታሪኩ ስለተቆራኘ ነው። ثم قال ከዚያም አሉ ወአህሉ በይቲ፣ ቤተሰቦች አሉ። ከዚያ أذكركم الله في أهل بيتي፣ በቤተሰቦቼ ጉዳይ በአላህ አሳስባችኋለሁ ብለው ደግሞ አሳሰቡ። በዚህ ጊዜ ከጠያቂዎች ውስጥ አንዱ የሆኑት ሁሰይን እነማን ናቸው የመልእክተኛው ሰለላሁ ዐለይሂ ወሰለም አህሉል በይት ተብለው የተጠሩት የሚታወቁት ብለው ሲጠይቁ ሚስቶቻቸው ከዚህ ውስጥ ናቸው አይደል ብለው ሲያነሱ አዎ ናቸው። ነገር ግን እዚህ ላይ ማንሳት የተፈለገው ሚስቶቻቸው አላፊ ናቸው አለቀ። እሳቸው ግን ከዛ በሚስቶቻቸው ላይ ቆሞ የሚያልፍ ነገር አይደለም መናገር የፈለጉት እያሉ ነው። ትውልዳቸውን ዘሮቻቸውን ነው መጠቆም የፈለጉት። እነማንን እዚህ ላይ የተጠቀሱት? ዘካ ሐራም የሆነባቸው፣ ዘካ ሰደቃ፣ የትኛው አይነት ሰደቃ? ግዴታ የሆኑ ሰደቃዎች፣ ዘካተል ማል፣
ነድር የስለት ገንዘብ ሊሆን ይችላል ከፋራ ሊሆን ይችላል ሌላ ነገር ሰዎች ስጦታ ሊሰጧቸው ይችላሉ እነዚህ ግን ለነሱ አይፈቀዱም እነሱም እዚህ ላይ የተጠቀሱት አራት ናቸው አሉ ዓሊ አሉ ዓቂል አሉ ጃዕፈር አሉ ዓባስ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችም እዚህ ውስጥ አብረው ይታሰባሉ ዘካ የማይሰጣቸው ነገር ግን እዚህ ላይ የተጠቀሱት አለፉ ከዛ በኋላ የነዚህ ዘሮች የሚቀጥሉት የተጠቀሱት የአራቱ ዘር ማንዘሮች ሁሉ ዘካ ለነሱ አይሰጥም በነገራችን ላይ ማሳሰቢያው ግልጽ ነው አማኞችን የሚመለከት ነው ከነሱ ውስጥ ወደ ክህደት የገባ ካለ ይሄደራ ለሱ አይመለከትም ዝም ብሎ ዝምድናው ብቻውን የተለየ ቦታ ያሰጠውም እንዴ ቢሆን ኖሮ አቡ ለሃብ ትልቅ ቦታ ይኖረው ነበር በክህደቱ የተነሳ ግን የሚታወቅ ነው ያለው ቦታ ስለዚህ የተፈለገው በኢማን ያለፉ እንዲሁም ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቂማ የሚሰጡ ዋጋቸውን የሚያውቁ መሆን አለባቸው የሻዓን እምነት መርጠው ሰሃቦችን የሚያንቋሽሹ ከሆነ አሁንም እዚህ ውስጥ አይገቡም እነሱ ክብር የሚገባቸውም አይሆንም አቡበክርና ዑመርን ታላላቅ ሰሃቦችን እያወገዘ ያለ አካል የነብዩ ሰለላሁ ዐለይሂ ወሰለም ዘር መሆኑ ብቻውን ዋስትና ሆኖ እንድናከብረው ያደርጋል ስለዚህ መስመሩ ላይ እስካለ ድረስ ነው ማለት ነው እሺ ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ቤተሰቦች መንከባከብ መከታተል እነማን ናቸው ዝምድናቸው ዘራቸው በተጨባጭ የተረጋገጡ የሆኑ ማለት ነው ለምን በተጨባጭ መረጋገጡን አነሳን በሳቸው ስም በየቦታው የሚነሱ አሉ የነብዩ ዘር ነኝ እያሉ በተለያዩ አካባቢዎች ህዝቦችን ለመግዛት ለመንገስ ይሄንን ያለ ተጨባጭ መረጃ ራሳቸውን ወደዚህ የሚያስጠጉ ሰዎች አሉ ቢፈለግ ይሄ ነው የሚባል ሰነድ የማይገኝበት ተጨባጭ ነገር በሌለበት ሁኔታ ማለት ነው وفي رواية للا زقبا لا يتتقموا ألا وإني تارك فيكم ثقلين أحدهما كتاب الله وهو حبل الله يا الله قمدنا قرآن كالله قاري لن يميستساسترن قمد قرآننا سلازي كالله قار تسستر ما تبك يفلق قرآن يمتن بلو أتبك ويازمالة من اتبعه كان على الهدى السنة يتكتل يتكأنى من قال لا يهونوال السنة يتوتأمت لين يالو الشيء ከሐዲሱ የሚወሰዱ በርካታ ቁም ነገሮች አሉ አብዛኛው ውስጥ ላይ የተነካካ ነው ያላነሳዋቸው አንዳንድ ነጥቦችን ለማንሳት ያክል የመጀመሪያው ዑለማዎችን ስናናገር በመልካም ማውሳት ማወደስ ማድነቅ ከዚህ እንወስዳለን አይደለ እነዚህ ታቢዒዎች ዘይድ ኢብኑ አርቀም ዘንድ ሲቀርቡ በምን መልኩ ነው ያናገሯቸው ብዙ ኸይር አግኝተሃል ረሱልን ሰለላሁ ዐለይሂ ወሰለም አይተሃል ሐዲታቸውን ሰምተሃል ከሳቸው ጋር ዘምተሃል ከኋላቸው ሰግደሃል እያወደሱ ነው ያሉት ዑለማዎችን የምናናገርበት ነገር በዚህ መልኩ አክብሮት ያለው አስፈላጊ ሲሆን እያደነቅንም ሊሆን ይችላል ማለት ነው እያደነቅንም ሊሆን ይችላል ነገር ግን ጉሩር ውስጥ ሽንገላ ውስጥ መሸወድ ውስጥ የሚከተው ከሆነ ጥንቃቄ ያስፈልጋል ከዛ ውጭ ግን ራሱን የሰበረ ቀድሩን የሚያውቅ ለሌሎች የሚጠነቀቅ ከሆነ እንዲህ አይነት መልካም መወደሶች ማስቀደሙ ከቀደምቶች አካሄድ የምናገኘው የምንወስደው ነው ማለት ነው ሌላ ከታሪኩ የምንወስደው የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያላቸውን ደረጃ ያገኙትን ፈضል እንወስዳለን ማለት ነው አስተማሪ የሆነ አካል የሚያስተላልፈው ነገር ላይ የሚቀረው ካለ ቆጠብ ማለት እንዳለበት በዚያ ላይ ምክንያት ካለው ኢዕቲዳር አቅርቦ ምክንያቱን አቅርቦ ሰዎች እንዲረዱት ማድረጉ የሚወደድ እንደሆነ እርጅና የዘመን መርዘም حفظ ለመድከሙ ሰበብ እንደሆኑ ከዚህ እንወስዳለን አንድ ሰው ቁርአን ሐፍዟል ከሐፈዘ በኋላ ቆየ ሙራጃዓ የለም የመረሳት እድሉ ሰፊ ነው ኪታብ ቀርቷል ለዘመናት ከዕልም ከተድሪስ ርቆ ነው ያለው ቢማረው እኮ ብዙ ቀርቷል ይያል ልንሸነገል አይገባም ሊረሳ ይችላል ብዙ ነገር ራሳችንን ልንሸነገል አይገባም ማለት ነው ሌላ ከዚህ የምንወስደው ረሱል ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ሟች እንደሆኑ የተናገሩበት ነው አላህ ኢነከ መይቱን ወኢነሁም መይቱን ብሏቸዋል አንተ ሟች ነህ እነሱም ሟች ናቸው ይሞትና እንገላገላለን እያሉ ሲናገሩ የነበሩ ሰዎችን አው ሟች ነህ አትሞትም አላላቸውም አላህ ትሞታለህ ግን እነሱ ዘላለም ይኖራሉ እንዴ እነሱም ሟቾች ናቸው ብሎ የተናገረበት አለ ሟች ናቸው ከዛ በኋላ የመጣ የበለጠ ሟች ነው ከዚህ በፊት ያነሳው ይመስለኛል ሼክ ኢብኑ ሁመይድ ረሂመሁላህ ምን ይላሉ አንድ የቱርክ
ጠቅላይ ሙፍቲ የነበረ ሰው ሐነፊያ መዝሐብ ተከታይ ነው ሐጅ ሰሞን መጥቶ ባስተርጓሚ ስለ ሐጅ አንዳንድ ጥያቄዎችን ይጠይቀኛል አሉ በሐነፊያ መዝሐብ መሰረት ብቻ እንደመለስለት ነው የፈለገው ሐነፊዮች ስለሆኑ እነሱ ስመልስለት ከቆየሁ በኋላ የሐጁን ጥያቄዎችን ከጨረሰ በኋላ ስለ ሙሐመድ ምን ትላለህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ትላለህ አለኝ አሉ ማለት ከምን አንፃር ነው ጥያቄ የፈለከው ምንድነው አልኩት አሉ እሳቸው ሰው ናቸው ብሎ ጠየቀኛል غريب እንግዳ የሆነ ጥያቄ ነገር ግን ጠንከር ቢሉበት እንዳመጣጡ እንዳቀራረቡ ላይ መልስላቸው ይችላል ያለው ማወቅ ስለፈለኩኝ ቀስ ብዬ አዋልኩት አሉ አይ ሰው አይደሉም ማለኛ ቁርአን ላይ قل انما انا بشر ሰው ነኝ በልኩ ያላቸው ነው ይሄ ለተዋضع ነው ለመተናነስ ለትህትና እንጂ ሰው አይደሉም እና ምንድናቸው አልኩት አሉ هو جزء من الله አለኛል የአላህ ክፍል ናቸው አለኛል አሁን ሞተዋል አልሞቱም አላህ ማች ነብይ ያላቸው ነው ሞተዋል አልሞቱም ሞተዋል ስለዚህ የአላህ ጁዝ ክፍሉ ሞተዋል ማለት ነው አልኩታል حيرتني حسبي الله عليك አለኛል ግራ ጋብተኛል አላህ ይብቃይ ባንተ ላይ አለኛል በዚህ ደረጃ የሚገምት ሰው አለ ነብዩ ሰለላሁ ዐለይሂ ወሰለም ሳቸውማ የፍጡራን ሁሉ ቁንጮ ናቸው በየአካባቢያችን ብዙ ነገር አለ ከዚህ ጋር የተያዘ አንዳንዴ ለእንዲህ አይነት ነገር ተጋላጭ ያልሆነ ሰው እንዲህ አይነት ድንበር ያለፉ የዘለሉ ነገሮች ሲነሱ ዝም ብሎ የሌለ ነገር እየተፈጠረ እየተወራ የሚመስለው አካል አለ የተውሂድ ነገር በጣም ተገቢ ትኩረት የሚፈልግ ነው ብዙዎች በአክብሮት በኩል አቆራርጠው ነው አደጋ ላይ የሚወድቁት የሽርክ ሁሉ መግቢያው ድንበር ያለፈ አክብሮት ነው ልክ ልንጠብቅ ድንበሩን ልንጠብቅ ይገባል ማለት ነው طيب እሺ ወደ ቀጣዩ እናልፋለን وعن ابن عمر رضي الله عنهما كعبد الله بن عمر تيزو الله يوددلاቸውና عن ابي بكر الصديق رضي الله عنه እሳቸው ከአቡ በክር الصديق ይዘው موقوفا عليه በእሳቸው ላይ የቆመ ነው የሚተላለፈው መልእክት መጣበታለሁ انه قال እሳቸው እንዲህ ብለዋል አቡ በክር ارقبوا محمدا صلى الله عليه وسلم محمدን ጠብቋቸው ተንከባከቧቸው في اهل بيته በቤተሰባቸው ጉዳይ رواه البخاري الامام البخاري ዘግበውት الحديث معنى ارقبوا ማለት راعوه لاحظوه استولوت تكتاتلوت واحترموه واكرموه اكبروت تنكباكبوت مالتاچو والله اعلم يبلط اواقي والله ነው እሺ በዚህ ሐዲስ በዚህ መልእክት አቡ በክር الصديق رضي الله عنه موقوفا عليه እሳቸው ላይ በቆመ ዘገባ ማለት موقوف ማለት ምንድነው ወደ ሰሃቢ የተጠጋ የሆነ ዘገባ ነው ማለት ሰሃቢዩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ያላሻገረው ከመልእክተኛው ብሎ ያላስተላለፈው موقف የሆነ ነው ከንግግርም ይሁን ከተግባር ሰሃቢዩ ላይ ሲቆም موقف ይባላል ከሰሃቢዩ አልፎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲያልፍ ደግሞ ምን ይባላል موقف ሳይሆን مرفوع ይባላል በዚህ موقف በሆነ መልእክት አቡ በክር الصديق ነብዩን ሰለላሁ ዐለይሂ ወሰለም በቤተሰባቸው ጉዳይ ትኩረት እንድንሰጣቸው እያሳሰቡ ነው ያሉት በነብዩን ሰለላሁ ዐለይሂ ወሰለም የሚወድ የሚያከብር የሆነ አካል ቤተሰቦቻቸውን ሊወድ ሊያከብር ሊንከባከብ ይገባል ማለት ነው እሺ ወደ ቀጣይ ርዕስ እናልፋለን እዚህ ጋር አንድ ማሳሰቢያ ማስተዋወሰው ነገር ቢኖር የነብዩን ሰለላሁ ዐለይሂ ወሰለም ቤተሰቦች መውደድ ማክበር መንከባከብ ማለት ሌሎች ሰሃቦችን መግፋት ማጠልሸት አይደለም በዚህ መልኩ የሚረዱ ሰዎች አሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ሲያነሱ ሰዎች በሌሎች ሰሃቦች ላይ ቂም እንዲይዙ በሚያደርግ መልኩ ነው ታሪክ የሚተርኩት ይሄ ተገቢ አይደለም በታሪክ ያለፉ የተለያዩ ግጭቶች አሉ እነዛን መነሻ አድርገን ራሳችንን ዳኛ አድርገን
ከፊሉን ልናጠለሽ ልንጠላ አይገባም። ሰዎች ናቸው። በኢስላም ትልቅ ውለታ ውለዋል፣ ትልልቅ ደረጃ ተጎናጽፈዋል፣ ለኢስላም ትልቅ ውለታ ውለዋል ስንል ፍጹሞች ናቸው እያልን አይደለም። ሰዎች ናቸው፣ የተለያዩ ስህተቶችን ፈጽመዋል፣ የተለያዩ ክፍተቶች ተከስተዋል። ነገር ግን ስህተቶች ብለን የምናስባቸው ወይ ስህተት አይደሉም ከነጭራሹ እኛ በተሳሳተ መልኩ ተረድተናቸው ይሆናል። ልክ ዑስማን ብን አፋንን ረዲየላሁ ዐንሁ ቁርአንን አቃጠለ ብለው ነው የከሰሷቸው። አንዱ አምፀው የተነሱባቸው ሰዎች በሚወደሱበት በሚደነቁበት ነገር እንደ ወንጀለኛ ተቆጥረው ሰዎች ሲከሷቸው ነበር። ዛሬም ድረስ የሚያነሱ ሰዎች አሉ። አው አቃጥለዋል። በምን መልኩ ነው ያቃጠሉት? ሰዎች በራሳቸው በየቦታው እያባዙ በራቁ ቁጥር አረብኛ በተለያየ ዘዬ አለ፣ እንደየአካባቢው የራሱ ዘዬ አለ። ሁሉም በየራሱ ዘዬ ሲጽፈው ልዩነት እየሰፋ መጣ። ሰዎች መተው ምን አሏቸው? ይሄ ህዝብ ተለያይቶ አደጋ ላይ ከመውደቁ በፊት ቶሎ ድረስ አሏቸው። በዚህን ጊዜ በአቡበክር ዘመን የተጻፈ አንድ ቁርአን አለ። ሐፍሳ ዘንድ ነው ያለው። ከሐፍሳ ዘንድ እንዲመጣ አደረጉ። ለቁርአን የበለጠ ቅርብ የሆኑ ሰሃቦችን ጠሩ፣ እንዲባዛ አደረጉ። እሱ ተባዝቶ ትልልቅ ከተማዎች ላይ እንዲላክ አደረጉ። ሰዎች ማባዛት ከፈለጉ ከዛ እንዲወስዱ አደረጉ። ሌሎች ሰዎች በራሳቸው የገለበጧቸውን ሰበሰቡና ሌላ ፊትና እንዳይፈጠር ሰብስበው አቃጠሉ። ሰሃቦችን አማክረው የተፈጸመን ነገር ኡማውን አንድነቱን የጠበቁበትን ጉዳይ እንደ ወንጀል ቆጥረው የሚከሷቸው ሰዎች አሉ። ምሳሌ ነው የማነሳው። ልክ እንደዚህ ጥፋት ያልሆነ እንደ ጥፋት ቆጥረው ሰዎች የሚያነሱባቸው ነገር አለ። በሌላ በኩል ደግሞ ሰነዳቸው አስተማማኝ ያልሆኑ የፈጠራ ክሶች አሉ። ሲፈተሹ ባዶ ናቸው። ጥንቃቄ ያስፈልጋል። ማን ነው የዘገበው? ሰነዱ እንዴት ነው? ኢስላምን ከሌሎች እምነቶች ልዩ የሚያደርገው ዘገባዎች የሚፈተሹበት ሰነድ አለ። አብዱላህ ብን ሙባረክ ረሂመሁላህ ምን ይላሉ? አልኢስናዱ ሚነ ዲን፣ ኢስናድ ከዲን ነው አሉ። ዲን ነው። ሐዲሶች ሐደተና ፉላን አን ፉላን አኽበረና ፉላን አን ፉላን አን ረሱልላህ ሰለላሁ ዐለይሂ ወሰለም፣ ይሄ የቅብብሎች ሰንሰለት ተራ ነገር አይደለም፣ ይፈተሻል። እከሌና እከሌ ተገናኝተዋል፣ እከሌ ታማኝ ነው፣ ሰነድ ውስጥ የሚጠረጠር አካል አለ፣ በውሸት የሚታማ አለ፣ ሒፍዙ ሽምደዳ ብቃቱ የሚያስጠረጥር ነው። ተፈትሾ ጤነኛ የሆነው ሰሒህ፣ መጠነኛ የሆነ ትንሽ ድክመት ያለበት ሐሰን፣ ከዛ አልፎ የወረደ ከሆነ ደግሞ ضعيف፣ ضعيፍነቱም ደግሞ ተረጋግጦ ማን እንደፈጠረው ይታወቃል። እከሌ የሚባል ቀጣፊ የፈጠረው ወሬ ነው፣ የፈጠራ ወሬ ነው ተብሎ ይታወቃል። የመሳሰሉ ሐዲስ በዚህ መልኩ ተበጥሮ ተቀምጧል። እከሌ ኪታብ ላይ ያገኘሁት ብቻውን በቂ አይደለም። አንዱን ሰሐባ የሚኮንን ሌላውን ወንጀለኛ የሚያደርግ አንደኛውን በክፉ እንድንጠረጥር የሚያደርግ ብዙ ዘገባ እናገኛለን። ሰነዱ ሳይታወቅ ያንን ይዘን እከሌ ለምን እንደዚህ ያደርጋል፣ ዑመር እንዴት እንደዚህ ያደርጉ፣ ኻሊድ እንዴት እንደዚህ ያደርጋል፣ ብዙ የፈጠራ ዘገባዎች አሉ፣ በተለይ በሺዓዎች የተፈጠሩ። ምክንያቱም ሺዓዎች ለነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች እይታቸው ጤነኛ አይደለም። ስለዚህ የፈለኩት ምንድነው የመልእክተኛውን ሰለላሁ ዐለይሂ ወሰለም ቤተሰቦችን በመውደድ ስም ገብተው በርካታ ሰሐቦች ላይ በርካታ የፈጠራ ክሶችን የለጠፉ ሰዎች አሉ። ይሄ በየዘመኑ አፈንጋጅ ቡድኖች የተጓዙበት ነው። አንዱ በቀደምቶች ጊዜ ያፈነገጡ አመለካከቶችን እያራመደ ራሱን ሺዓ ነኝ እያለ ይቀርባል። አንተ ሺዓ አይደለም አቋምህ፣ ለምንድን ነው እንደዚህ የምታደርገው አሉት። አቋሜን በነጻነት ባራመድ ከሃዲ ነህ ተብዬ እርምጃ ሊወሰድብኝ ነው፣ በሰይፍ ልቀላ ነው አለ። ሺዓዎችን ሳያቸው በነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ውዴታ ስም የእሳቸው ቤተሰቦችን እንወዳለን በሚል ስም ያሻቸውን እየተናገሩ እየታለፉ ነው። ስለዚህ የምናገረውን ነገር እየተናገርኩ ማለፍ የምችለው መዳን የምችለው በዚህ መልኩ ተጠግቼ ነው አለ እንጂ ሺዓውኛ አይደለም አለ። በዚህ መልኩ ለሰሐቦች ጥላቻን የሚደቅኑ የጥላቻ ዘገባዎችን የሚያራግቡ ሰዎች አሉ። ሰሐቦችን በተመለከተ ተጨባጭ ጥፋት እንኳን ቢገጥም በክፉ አናነሳቸው፣ ሰዎች ናቸው። ሌሎች ዓሊሞች በፈጸሙት ጥፋት ይቅርታ የሚገባቸው ከሆነ ከሰሐባ በላይ አይደሉም፣ እነሱ ለሰሐቦች የበለጠ ይገባቸዋል። ስለዚህ ድክመቶች ካጋጠሙ አላህ ይቅር ይበላቸው ብለን እናልፋለን። ያሳለፏቸው ትልልቅ ገድሎች፣ የገጠሟቸው ፈተናዎች ለጥፋታቸው መማሪያ ከማንም የበለጠ ዑዝር መሆን ይችላሉና በመልካም እንጂ በክፉ ልናነሳ አይገባም። በክፉ ካነሳን አደጋው ለኛ ነው፣ ለነሱ አይደለም።
ነብዩ ሰለላሁ ዐለይሂ ወሰለም من سب اصحابي فعليه لعنه الله والملائكه والناس اجمعين ያሉት ሰሃቦችን የተሳደበ የአላህ የመላእክትና የሰው ሁሉ እርግማን በሱ ላይ ይሁንበት ነው ያሉት የፈለገ ዝቅ ያለው ሰሃባ በእኛ እይታ የመሰለን እንኳን ቢሆን ፈጽሞ በክፉ ልናነሳ አይገባም ከቀደምቶቹ ውስጥ አንዱ ምን ይላሉ ስለ ሙአዊያ አንስተው ሙአዊያ ሲትሩ ለአስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ለመልእክተኛው ባልደረቦች መጋረጃ ነው አሉ ሙአዊያ መጋረጃውን የተዳፈረ ከመጋረጃ በኋላ ያለውን ይዳፈራል አሉ ሙአዊያን የደፈረ ቀጥሎ ወዴት ነው የሚሄደው ወደ ዑስማን ኢብኑ አፋን ወደ ዑመር ኢብኑ ኸጣብ ወደ አቡበክር እያለ ነው የሚያልፈው ይቀለዋል ነገሩ መጋረጃው ሲጋለጥ ስለዚህ ማናቸውንም በክፉ ልናነሳ አይገባም ማለት ነው والله اعلم ቀጣዩ ርዕስ ባቡ ተውቂር ለዑለማ ዑለማዎችን ማክበር የሚመለከት ርዕስ ነው ወልኪባር ታላላቆችንም በእድሜ ታላላቆችን ወአህሊ الفضل የፈضል የችሮታ የታላቅነት ባለቤት የሆኑ በተለያየ ዘርፍ ለምሳሌ من الكرم والشجاعة በቸርነታቸው በጀግንነታቸው በስልጣን ሊሆን ይችላል በተለያየ መልኩ ማህበረሰቡ ዘንድ ቦታ ያላቸውን አካላት እንደዚሁ ማክበር وتقديمهم ማስቀደምን على غيرهم በሌሎች ላይ በተለያዩ ጉዳዮች ላይ ማስቀደምን ورفع مجالسهم መጅሊሶቻቸውን ጉባኤዎቻቸውን ከፍ ማድረግ وإظهار مرتبتهم ደረጃቸውን ግልጽ ማድረግ ኢዝሃር ግልጽ ሰው እንዲያውቅላቸው እንዲያከብሯቸው ማስታወስ ይህንን የሚመለከት ርዕስ ነው ሪያድ الصالحين እጅግ አንገብጋቢ የሆነ ትልቅ የሆነ ኪታብ ነው ራሳችንን ደጋግመን በዚህ ኪታብ ልንገስጽ ልንኮተኩት ልናርም ይገባል በተለይ በዚህ ዘመን ሌላው ቀርቶ ወደ ዒልም የቀረበ ወደ ዳዕዋ የቀረበው እንኳን ራሱን ቢፈትሽ ብዙ እንከን የሚያገኝበት ራሱን የሚገራበት ኪታብ ነው ተውቂሩ العلماء ዑለማዎችን ማክበር ከዑለማዎች አንፃር ክፍተት ብናይ እንዴት ነው የምንይዘው ከጎናቸው እንሆናለን ወይ በተለያዩ ጉዳዮች ላይ አብረናቸው እንሆናለን ወይ ተውቂሩ العلماء والكبار አዛውንቶችን ሽማግሌዎችን ማክበር በተለያዩ ጉዳዮች ላይ ማስቀደም ማክበር አነጋገራችን አካሄዳችን ከነሱ አንፃር ምን መልክ መያዝ አለበት አብረን ብንጓዝ ትራንስፖርት ላይ እነሱ ቆመው ያተቀምጠን ሊሆን አይገባም አደብም አይደለም እቃ ተሸከመው ነው ያሉት ባዶ እጃችንን ዝም ብለን ማየት የለብንም መኪና ይዘን ያለነው በእግር እየተጓዙ ነው እያየን ዝም ማለት የለብንም በሌሎችም ጉዳዮች ላይ በምንችለው መልኩ ተውቂሩ العلماء والكبار واهل الفضل ማክበር መንከባከብ ቅድሚያ መስጠት ደረጃቸው እንዲታወቅ ማድረግ በዚህ ላይ መተዋወስ ያስፈልጋል قال الله تعالى ከፍ ያለው ይላቀው አላህ እንዲህ ይላል قل بل ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም هل يستوي الذين يعلمون እነዚያ የሚያውቁት ሰዎች ይስተካከላሉን እኩል ናቸውን والذين لا يعلمون እነዚያ የማያውቁት ጋር አንድ ናቸው ወይ አይደሉም ይበላለጣሉ ይራራቃሉ ከአላህ ዘንድ ያላቸው ደረጃ የተራራቀ እንደሆነ ሁሉ ሰዎች በተመሳሳይ ልዩነቱን አውቀው አዋቂዎችን ሊያከብሩ ይገባል هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁና የማያውቁ አካላት አንድ ናቸው ወይ ዒልም ሰዎችን ከፍ ያደርጋል በዕልም መለየት ሲኖር በእድሜ ከሚበልጠውም የበለጠ ዋጋ ይሰጠዋል ማለት ነው በዕልም የሸሪዓ ዕውቀትን እያነሳን ያለ ነው ተውቂሩ ለዑለማء ስንል የሸሪዓ ዕውቀትን እያነሳን ያለ ነው ሌሎች እስከተባለ ያም በዘርፉ እንደዚሁ የሚሰጠው ቦታ ይኖራል እንደ ዋጋው እንደ ሁኔታው انما يتذكر የሚገነዘበው የሚያስተውለው የሚረዳው ኡሉል አልባብ የማስተዋል የልብ የዓቅል ባለቤቶች ናቸው ስለዚህ እናውቀን ተገቢ ትኩረት ልንሰጥ ይገባል ሽማግሌዎችን ማክበር እዚህ ላይ አንድ ነገር ማነሳው በዚህ ትውልድ ላይ ዛሬ እየሳሳ የመጣ አንድ መልካም ነገር አለ በሀገራችን ብንወስድ ሰዎች በተለያየ ነገር ሲጣሉ ባልና ሚስት ሊሆን ይችላል ጎረቤትና ጎረቤት ጓደኛና ጓደኛ የመሳሰል ሰው ሲጋጭ ሽማግሌ ቁጭ ብሎ ሲያስታርቅ ሽማግሌዎች የሚናገሩት ነገር ባይዋጥ እንኳን አልተዋጠኝም አይልም ሰው የሽማግሌ ሽምግልና ወይ በፍትህ ይሆናል ፍትህ አለው ወይ ፍትሁ ቢቀር ኢስላህ አለው ሱልህ አለው ሰላም ያወርዳል ግጭት ይቆማል ደም ከመፍሰስ ይቆማል ዛሬ ምን ቀረ ሰዎች ሁሉም ጋር ሂሳብ መግባት ማን ከማን ያንሳል አይነት ነገር ሽምግልና ሰዎች ተነስተው ተመልክተው አይ አንተ ላይ ጥፋት አይተናል ይሄን አቁ አው እዚህ ላይ ሐቅ አለህ ግን በቃ ፈርደን በኋላ አቁ
አንቺ እዚህ ላይ አጥፈሻል እናስታርቃለን በቃ ሰው ይሄን መስማት ቀለለ ሽማግሌ መስማት በመቅለሉ የተነሳ ፍች በስቷል ሽማግሌ መስማት በመቅለሉ የተነሳ ግጭት በስቷል ሽማግሌ መስማት በመቅለሉ የተነሳ መሐላችን በረካ ይቀንሳል በረካ ይጠፋልና በብዙ መልኩ ይገለጻል ታላላቆችን ማክበር ዑለማዎችን ማክበር አህሉል ፈድል ማክበር ሲባል በተለያየ መልኩ ነው የሚመጣው እርግጥ ነው ጥፋት በሆነ ነገር ላይ ዝም ብለን አቤት ብለን እጅ ሰጥተን እንለፍ ለማለት አይደለም ነገር ግን አክብሮት በተለያየ መልኩ ስለሚገለጽ ራሳችን ከዚህ ህግ ውጭ የምንሆንበት ሁኔታ እንዳይኖር ራሳችንን ልንጫን ልንከታተል ይገባል ማለት ነው وعن ابي مسعود كابو مسعود تيزو سماچو عقبة بن عمرو عقبة ابن عمرو البدري بدري يهون بدر ጦርነት ላይ የተካፈሉ ለማለት ነው ብለው የገለጹ አሉ ለምሳሌ ቡኻሪ ነገር ግን ሌሎች እሳቸው በድር የተባሉት በድር ጦርነት የተካሄደበት አካባቢ ኑሯቸውን መስርተው እዛ ስለኖሩ ነው ይላሉ በድር የተባሉት በድር ስለኖሩ እንጂ እዛ ጦርነት ላይ ስለተካፈሉ አይደለም ይላሉ ዑቅባ ኢብኑ ዐምር አልአንሳሪ የአንሳር ጎሳ ባል ሆኑ ረዲየላሁ ዐንሁ አላህ ይወደድላቸውና قال እንዲህ አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል የኡሙል ቀውመ ሰዎችን ይመራል በሶላት ማለት ነው ሰዎችን መምራት ያለበት አቅራኡሁም ለኪታቢላህ ለአላህ መጽሐፍ የበለጠ የቀራ የሆነው ነው ይበልጥ ለቁርአን የቀረበው ሰዎች አሚር ማነው ኢማም ሲመርጡ ኢማም ሲያደርጉ የሚያስቀድሙት የበለጠ ቁርአን የቀራ መሆን አለበት የበለጠ ቅድሚያ የሚሰጠው ይሄ ነው ወይም ደግሞ መንገድ ላይ ይወጣሉ በሆነ ጉዳይ ላይ ተሰባስበዋል ሶላት ደረሰ አዛን ኢቃማ ተደረገ አንተ ግባ ብሎ መገላገል አያስፈልግም የሸሪዓውን አደብ ጠብቀን ነው መሄድ ያለብን ማን ነው መቀደም ያለበት አቅራ ቁርአን የበለጠ የቀራው ከሆነ እሱ ይቀደማል ሌሎችም የሚከተሉ ነገሮች አሉ መንገድ ላይ ነው ያለነው በሌሎች ነገሮች መመልከቱን ጥለን ቀዳሚ መለኪያ ማድረግ ያለብን ከቁርአን አንፃር ማን ነው የሚበልጠው ማን ነው የሚቀድመው ማን ነው የበለጠ የቀራው የሐፈዘው ያንን ማስቀደም መቼ አንድ ነገር እስከተጠበቀ ድረስ እሱም መሰረታዊ የሶላት ህጎችን የሚያውቅ ሶላት መሐላ ስህተት ቢያጋጥመው እንዴት አድርጎ ነው የሚቀጥለው ምንድነው የሚያደርገው የሚያስፈልጉ ነገሮችን እስከለየ ድረስ ለቁርአን የበለጠ በቁርአን የበለጠ የሆነው በሌሎች ነገሮች ላይ የሚበልጡ ሰዎች እንኳን ቢኖር ተቀዳሚው እሱ ነው የኡሙል ቀውም ሰዎችን ይመራል አቅራኡሁም ለኪታቢላህ ለአላህ መጽሐፍ የበለጠ የቀራ የሆነው አክተሩም ሒፍዘን በሒፍዝ የበለጠ የሆነው فإن كانوا في القراءة سواء بقراءة أكل كهونو سواء أكل كهونو فأعلمهم بالسنة بسنة የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የበለጠ የሚያውቀው فإن كانوا في السنة سواء بسنة كل كهونو فأقدمهم هجرة بهجرة لدين لإسلام بلو بمستدد قدامي هونو فإن كانوا في الهجرة سواء بهجرة كل كهونو فأقدمهم سنا بدمي ميبلتو دميو كف ميلو ولا يؤمن فصمون دايمرا الرجل عند سو الرجل للانسو في سلطانه بسلطانه لاي امامون دايمرا ማለት ለምሳሌ ቃዲ ያለ ቦታው ላይ ቃዲ ይቀደማል ከሌላው አሚር አለ አሚር ይቀደማል ከሌላው ኢማም አለ የመስጂድ ኢማም ማንም ተነስቶ መግባት የለበትም ስልጣኑ ነው ሰው ቤት ሄድን ተሰባስበን ባለ ስልጣኑ ባለቤቱ ሌሎች በሌላ ነገር ሊቀርሙ ይችላሉ በሌላ የሚገባቸው ሊሆን ይችላል ቤቱ የስልጣኑ ቦታ ነው ይቀደማል ማለት ነው ሌሎች መቅደም የለባቸውም ባለ ስልጣኑ ሲባል ምን ማለት ነው እሱ ከፈለገ ከሌ ይቀደም ሊል ይችላል አይ ከሌ ይቀደም ካለ ያስቀድማል ከዛ ውጭ ግን ማንም ዝም ብሎ ከፊት መግባት የለበትም በቁርአን ቢቀድምም በሱና ቢቀድምም በሌሎች ነገሮች ቢቀድምም ሰው ቤት ነው ይሄድ ነው ባለ ሐቁ ተቀዳሚው ባለቤቱ ነው እሱ ከሌ ይቀደም ካለ ያስቀድማል አደቦችን ልንጠብቅ ይገባል ዝም ብለን አንድ ያልተጻፈ ህግ አለ በአገራችን ኢማምነትን በተመለከተ አንድ ላይ ስንሰግድ የምናነሳው ነገር አስተግድ እንዳይባል ቶሎ ኢቃም እናደርጋለን በቃ ኢቃም አረኩኝ በቃ አንተ ተቀደም እንባባላለን ብዙ ጊዜ የምናደርገው ይሄ አይደለም መሆን ያለበት ከሞላ ጎደል ምን ተዋወቅ ከሆነ የተሻለ ነው በቁርአን የተሻለ ነው የምንለው አንተ ተቀደም ማለት ነው ህጉ መጠበቅ ነው ያለብን ሰው ቤት ነው ይሄድ ነው እሱ ነው መቀደም ያለበት እሱ አይ
አንተ ተቀደም በቃ አዝጃለሁ ካለ እንቀደማለን ሊቀደም ይችላል ከዛ ውጪ ግን ህጉን ነው መጠበቅ ያለብን ማለት ነው እና አንድ ሰው በሌላ ሰው ስልጣን ላይ መግባት የለበትም ولا يقعد في بيته ቤቱም ሄዶ እንደዚሁ እንዳይቀመጥ አንድ ሰው እንግዳ ሆኖ ሌላ ቤት ገባ እንዳይቀመጥ على تكريمته በሰውየው መቀመጫ ቦታ ላይ የተለመደ የሚቀመጥበት የተለመደ ቦታ አለው እዛ ላይ ሄዶ እንዳይቀመጥ ለምሳሌ ፍራሽ ሊኖረው ይችላል የብቻ መቀመጫ ወንበር የብቻ ሊኖረው ይችላል የሆነ እንግዳ አባወራ የሚቀመጥበት አለ ዝም ብሎ ሰው ሄዶ ዘው ብሎ እዛ ቦታ መቀመጥ የለበትም إلا بإذنه بفقاده بيهون انجا رواه مسلم يزقبوت ነው وفي رواية له بليلا يمسلم زقبا فأقدمهم سلما بدل سنا በእድሜ የቀደመ የሚለው በሚለው ፋንታ በመስለም የቀደመ የሚል ተቀምጧል ስለዚህ አንዱ ሰለምቴ ነው ለምሳሌ በቅርብ የሰለመ ነው ሌላኛው ደግሞ የቀደመ ነው የቆየ ነው በሌሎች ነገሮቻቸው እኩል ከሆኑ ይሄኛው ሊቀደም ይችላል አይ እስላምን وفي رواية በሌላ ዘገባ ደግሞ የኡሙ القوم ሰዎችን ይመራል ያስተግዳል اقرأهم لكتاب الله ለአላህ መጽሐፍ የበለጠ የቀራ የሆነው واقدمهم قراءة በقراءة የበለጠ የበዛ ቀደም ብሎ የቀራ የሆነው فإن كانت قراءتهم سواء عند አይነት እኩል ከሆነ በዚህ ላይ فيؤمهم اقدمهم هجرة በስደት የሚቀድመው ይመራል ማለት ነው فإن كانوا في الهجرة سواء فليؤمهم أكبرهم سنا በእድሜ የሚበልጠው እዚህ ጋር ርዕሳችን ጋር እያገናዘብን ከዛስ والمراد بسلطانه በስልጣኑ ስር በሚለው መልእክቱ ፍላጎት የተፈለገው ምንድነው محل ولايته በስልጣኑ ቦታ ማለት ነው ቦታ إن كان أمير كهنا إمام كهنا ليلا سو مغبات يلبتم إمام يالا حتى زاري ساعات سلالا سوچ እንዳይብላሉን ሊቀድም ይችላል እንጂ ሰው የተወሰነ መጠበቅም ያስፈልጋል የተወሰነ ኢማሙን መጠበቅ ያስፈልጋል ማለት ነው እሺ አው الموضع الذي يختص به ወይም እሱ የሚለይበት ቦታው ላይ ማለት ነው وتكريمته የሚለው بفتح التاء تكريمه وكسر الراء وتكري وهي ما ينفرد به سويو የሚለይበት የሚነጠልበት من ፍራሽ ምንጣፍ ሊሆን ይችላል ወሰሪሪን አልጋ ሊሆን ይችላል ወነህዊሂማ የመሳሰሉ ቦታዎች ላይ ዘው ብሎ ሄዶ መቀመጥ አይገባም ከዚህ ሐዲስ ምን ወስደው ምንድነው ራሳችን ጋር ማገናዘብ ነው ፈድል ያላቸውን በሆነ ዘርፍ በሆነ ጉዳይ ቀዳሚ የሆኑ ሰዎችን ያን ቀዳሚ የሆኑበትን ነገር ዕውቅና መስጠት ማስቀደም ይገባል በቁርአን የቀደበ በቁርአን ማስቀደም በሰሃቦች ጊዜ አንድ ሰሃቢያ አሁን ስሙን ስላላስታወስኩ ነው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደርሰው ሲመለሱ በየጊዜው ቁርአን ይዛል ገና የ6 ዓመት የ7 ዓመት ልጅ ነው እሱ በየጊዜው ከዛ ወገኖቹ ከዛ በኋላ ሰለሙ ከሰለሙ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ማን ያሰግደን ሲሏቸው ቁርአን የበለጠ የቀራው አሏቸው የበለጠ የቀራው ደግሞ ያ ልጅ ሆነ ህፃን ልጅ ያ ልጅ ነበር የሚያሰግዳቸው ሳሰግድ ሴቶች ከኋላ ይሄ ልጃችሁን አፍረተ ገላውን ሸፍኑ ብለው ተናገሩና ልብስ ተገዛልኝ አሉ በጣም ደስ አላቸው በዛ ልጅ የተከበረው በምን የተነሳው በቁርአን ስለዚህ ሐፊዞቻችንን ልናከብር ይገባል የቁርአን አስተማሪዎችን አዋቂዎችን ልናከብር ይገባል ቂማቸው ቦታቸው ምንድነው ልጆቻችንን እያስተማሩ ነገሩን ቀለል አድርገን አይደለም ማየት ያለብን ቁርአናችንን ነው ያዙት ለቁርአን ያለን ክብር ሁኔታ የሚታይበት ነው ለነሱ ያለን አክብሮት ስለዚህ የቁርአን አስተማሪዎችን ቁርአን ሒፍዝ የያዙ ሰዎችን ቦታ ልንሰጣቸው ይገባል እዚሁ ላይ አብሮ መታየት ያለበት ብዙ ሒፍዝ የያዙ ወንድሞች በሚያሳዝን ሁኔታ ከስነ ምግባር የሚርቁበት ሁኔታ አለ እንዳይከበሩ እንቅፋት የሚሆኑበት ማለት ነው ይሄ ክፍተት ደግሞ በዛ በኩል መሞላት ይኖርበታል ማለት ነው እና እነዚህን የተዘረዘሩትን ባለ ፈድል ባለ ደረጃዎችን ሁሉንም ፈድሉን አውቆ ዕውቅና ሰጥቶ ማክበር ይገባል ማለት ነው እሺ እዚህ ላይ ይበቃናል ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب